ዳጊና ነፂ ተሞሸሩ። ዳጊ ሄቨንን ቢያፈቅራትም ነገር ግን ደግሞ የሚወዳት እናቱን ያለማስቀየም ነፂን አግብቷታል። ምክንያቱም ደግሞ ነፂን እንደማያፈቅራትና እንዲሁም ደግሞ ሄቨንን እንደሚያፈቅራት፣ ሄቨን ግን ደግሞ የምስኪን ልጅና እንዲሁም ምንም የሌላትኝ የድሃ ልጅ ስለሆነች እናቱ ስለማትፈልግ ዳጊም እናት ሄቨንን እንዲያገባ በፍጹም አትፈልግም። ሄቨንም ዳጊን በጣም ታፈቅረዋለች። እናም እሱም ማግባቱን ስትሰማ በተለይ ደግሞ ከዳጊ እንዳረገዘችም ስታቅ በጣም ነበር ያዘነችው። ሄቨን እዚህ ጋር እንደምታዩትኝ በጣም ልቧ ተሰብሯል። ምክንያቱም ደግሞ ዳጊ ምንም እንኳን እናቷ በሱ ምክንያት ብትሞትም እናም ልጅ ሊወልድለት ነው፣ ስለዚህ ዳጊ ጋር አብረን እንሆናለን ብላ ሄቨን ብታስብም ነገር ግን ደግሞ በፍጹም ይሄ ነገር አልሆነም። እናም የዳጊ እናት ሄቨንን ስለማትወዳት ወይም ደግሞ የምስኪን ልጅ ስለሆነች በፍጹም እሷ ከኛ ቤተሰብ አትቀላቀልም በማለት ስለዚህ ነፃነትን ማግባት አለብህ ብላም መጀመሪያም ቢያገባት ግን ነፃነትን በፍጹም እንደማያፈቅራትና እንደማይወዳት ሲነግራትም ነበረ። ነፂም በተደጋጋሚ እንዲወዳት በጣም ብዙ ጥረት ብታደርግም ነገር ግን ደግሞ ዳጊ ደግሞ የሰርጉ ለታ ፊቱ ላይ ሀዘን ነበር የሚታየው። እናም ነፂ ምን ነው ዳጊዬ ምን ሆነ ነው? ዛሬ እኮ ሰርጋችን ነው፣ ስለዚህ ደስ ሊል ይገባል ብላም ትለዋለች። ዳጊ ግን ምንም አይነት ነገር ፈገግታ አያሳይም። እናም ነፂን ሳይወዳትኝ ሳይፈልግ ነገር ግን ደግሞ እናቱን ማስከፋት ስለማይፈልግና እንዲሁም በዚች ምድር ላይ ከእናቴና ከአንቺ ውጭ ማንም የለኝም ሲላት የነበረው ሄቨንንም በመካዱ ይህ ተሰምቶት ግን ደግሞ ሰርጉ ሀዘን ሆኗል። ነገር ግን ደግሞ የነፂ ቤተሰቦችና እንዲሁም ደግሞ የዳጊ ቤተሰቦች በጣም ደስተኛ ሆነው ሁለቱ አንድ ላይ ስለሆኑላቸው ነገር ግን ደግሞ ዳጊ ደስተኛ ስላልሆነ እሱንም እያዩ ነው። ፍቅር እንጂ ገንዘብ አልፈለገም። ይህ ማለት የሄቨን እናት ጉልት ሻጭ ወይም ደግሞ ጉልት ቸርቻሪ ብትሆንም ሄቨንም ጉልት ላይ ቁጭ ብላ ብትውልም ምንም አይመስለውም ነበር። እናቷንም እንዲሁም እሷንም በጣም ወዶ ነበር ተቀበለ። ነገር ግን ደግሞ ይሄ ዳጊ እናት የሄቨንን እናት ልጄ ጋር እንዳደርስ ልጅሽን አሳርፊልኝ ያለያ ግን ሌላ ችግር እንዳይገጥመሽ ብላም ስትፎክርላት ነበረ እና ደረጃሽን ወቂ የኛ ደረጃ አይደለችም በማለት ትሰድባታለች። የሄቨን እናትም ሄቨንን ከዳጊ ጋር መቀጠል እንደሌለባትና እንዲሁም ደግሞ ቤተሰቦቹ እንደማይወዷትና እንዲሁም መተው እንዳለባትም ስትላት ነበረ። ይህን ነገር ግን በፍጹም ትቀበለው አልቻለችም። ሄቨን ዳጊን በጣም ስለምታፈቅረው ከዳጊ ጋር መለየቱ በጣም ከብዷት ነበረ። ቆይ ግን እኔን የጠሉኝ በምን ምክንያት ነው ብላም ትላለች። ሄቨንም ያው እንግዲህ የምስኪን ልጅ ስለሆንሽ ነው ብላም እናቷ ስትነግራትኝ ሄቨን በጣም ይሰማታል። ነፂና እንዲሁም የዳጊ እናት ተመካክረው ሄቨንን እናት ወይም ደግሞ ሄቨንን እንዲጠላ ማድረግ ነበረባቸው። እናም የተጠቀሙት መንገድ በጣም የሚያስጠላ ነበረ። እናም ነፂና እንዲሁም ዳጊ አንድ ላይ በሚመጡበት ሰዓት ዱርዬዎች መጥተው ነፂንም ሆነ እንዲሁም ዳጊን እንዲያስፈራሯቸው ነበር ያደረጉት። እናም ነፂም አውቃ ምንም ሳትጎዳ ተጎደው ብላ ወደ መውደቅ ነበረ። እናም ያኔ ዳጊም ግዴታ በሱ ምክንያት ስለሆነ ስለዚህ ያፈቅረኛል ብላም ስላሰበች እና እንዲሁም የሄቨን እናት ናች ዱርዬዎችን የላከችብህ በማለት ዳጊ እንዲጠላትኝ ሄቨንን ወይም ደግሞ እናቷንም እንዲጠላትኝ ለማድረግ ነበር ያሰቡት። ይህ ነገርም ተሳካላቸው። ያን ሁሉም አደረጉ። እንዲሁም ነፂ ተጎደው ብላ ሆስፒታል ገብታ ለብዙ ቀናት ስታስመስልም ነበረ። ዳጊም በእኔ ምክንያት ህይወትሽ እንደዚህ አደጋ ላይ ወደቀ በማለት ተጸጽቶ እሱ እንደማያፈቅራትና እንዲሁም ደግሞ እሷ ለፍቅር ስትል በጣም ብዙ ዋጋ እየከፈለች እንደሆነም ሲሰማው ሳይወድ በግዱ ነፂን መንከባከብ ጀመረ። እናም በንዴት ሄድና የሄቨንን እናት ጥርግርግ አድርጎም ይሰድባታል። ምክንያቱም ደግሞ የሄቨን እናት ቆይ አንቺ እናት ነሽ ወይ? እናቱ ነሽ እንዴት እኔን ልታስገድኝ ዱርዬ ትልኪያለሽ በማለት ነበረ። ሄቨንም በጣም ተናዳ ዳጊን ስታየው ምን ልትሰራ መጣ በማለት ምክንያቱም ደግሞ እናቱም
ስለሰደበቻትኝ፣ ስለዚህ ቆይ አንተ ምን ልትሰራ መጣህ ብላ ትለዋለች። እናም የሄቨንን እናት እስኪ በቃው ድረስ ተናግሮ አንቺ ቆይ እናት ነሽ ወይ? እንዴት ነው ለእኔ ሰው ቀጥረሽ እኔን ልታስገድይኝ የሞከርሽው? በማለት ሲላትኝ የሄቨን እናትም አዲስ ነገር ኖሮባትኝ ወይም ደግሞ ያን ነገር በፍጹም ስላላደረገችው ሄቨን በጣም ትደነግጣለች። ሄቨንም ቆይ ምንድን ነው የምትለው እያለች እያለ የሄቨን እናት ግን በነበረባት የልብ ድካም እዛው ላይ ወድቃለች ደንግጣ። ሄቨንም በጣም ተናዳ ስትናገረው ቆይታ ዳጊም ጥሏት ይሄዳል። እናም ዓይንሽንም ማየት አልፈልግም በመንገድም እንዳላያችሁ ብሎ ዳጊም ጥሏት ይሄዳል ሄቨንንና እናቱን። እናቷን ዘወር ብላ ስታያት ሄቨን በጣም ነበር የደነገጠችው። ምክንያቱም ደግሞ እናቷ እዛ ወድቃለች። እናም በድንጋጤ ቆይ ምንድን ነው በማለት ለማስነሳት ብትሞክርም በፍጹም አልቻለችም። እናም ለዳጊ ትደውልለትና ዳጊ ሲመጣ ግን የሄቨን እናት ህይወቷ አልፏል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። መልስ ቀጣይ ክፍል ይዤላችሁ መጥቻለሁ። በባለፈው ክፍል እንግዲህ ዳጊና እንዲሁም ሄቨን እንደተጣሉና እንዲሁም ደግሞ ዳኒ ሄቨንን ላግባሽና እንዲሁም የእናትሽን ገዳይ ተበቀዩ ሲላት ነበረ። ይህ ማለት እንግዲህ ዳጊን ለመበቀል ሄቨንን ሊያገባ ወስኗል ማለት ነው። እናም ደግሞ ዳጊም በዚህ ነገሩ ተጸጽቶ፣ ምክንያቱም ደግሞ ዳጊ ዳኒን ቤቱ ድረስ በመምጣቱ ከዛም ስለመተውና ስለጎደው እንዲሁም ደግሞ ቆይ ለምንድን ነው ወንድሜን እንደዚህ ያስከፈውት በማለት በጣም ተጸጽቶ፣ ምክንያቱም ደግሞ ዳጊን ቤት ድረስ ሲመጣና እንዲሁም ሊያናገረው ነበረ። ነገር ግን ዳጊ ተቀድሞ ነበር ዳኒን የመታው ማለት ነው። ይህን ስለመታው በጣም ተሰምቶት ቆይ እንዴት እኔና እሱ ወንድምና ወንድም ነው እንዴት ወንድሜን እክዳለሁ በማለት በጣም ተሰምቶ ምን እንደዚህ አደረግኩኝ እያለም ነበር ማለት ነው። ይህ ማለት እንግዲህ ሴት ባመጣው ጣጣ ወይም ደግሞ ነፂ እንግዲህ ግዴታ ዳጊ ካላፈቀረ በማለት በግዴታ ነበር ማለት ነው። የሄቨንንም እናት ያሳጣቻትኝ ራሷ ነፂ ነች ማለት ነው። ምክንያቱም ራሷ በቀጠረቻቸው ሰዎች ወይም ደግሞ ዱርዮች የተነሳ ሄቨንም እናቷን ያጣችበት ምክንያት የሄቨን እናቷ ዳጊ መጥቶ እንግዲህ አንቺ ነሽ ዱርዬ ቀጥረሽ እኔን ልታስገድኛለሽ፣ አንቺ ምን አይነት እናት ነሽ ወይ ብሎ ስላተኝ የሄቨን እናት ደግሞ ይህንን ነገር በፍጹም ስላላደረገችው ይህን ነገር ደግሞ አልተቀበለችውም ማለት ነው። እናም ይህ ነገር ነበር አስደንግጧትኝ በነበረባት የልብ ድካም እንግዲህ ህይወቷን ያለፈ ማለት ነው። ይህ ማለት እንግዲህ ደግሞ እናቷ በሽተኛ እንደሆነች የማታውቀው ሄቨን ዘወር ስትል ግን እናቷ ወድቃ ነበር ያገኘቻትኝ። እንዲሁም ዳጊ ዳኒ ሁሉን ነገር ያውቅ ነበር ማለት ነው። ከዚህም በፊት ልጄን አደራ የሆነ ነገር እኔ ካለ እንደዚህ አይነት በሽታ ወይም ደግሞ ልብ ድካም አለብኝና ልጄ እንዳትጎዳብኝ